ሰው በሰሟ በአንድ ቀን ሂዳን ይሄዳል። አንድ ቀን ማለት ነው። እንዲህ ያለ ጸበል አዲስ አበባ አይተናናቅም። ተመልከቱት፣ ከኋላ 3 ጸበል ይፈሳል። ነገር ግን በአንዱ ነው ከስር የምንጠመቀው። ይሄ የቅድስት ሥላሴን አንድነትና ሶስትነትን ያስተምረናል። ሰዎች በአንድ ቀን ተጠምቀው ድነት እያገኙበት ያለ ቦታ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የምግባርቱ ቤተሰቦቻችን ዛሬ ወደ አንድ ቦታ ይዣችሁ ልሄድ ነው እና ውድ ጊዜያችሁን እንድትሰጡኝ በትህትና ጠይቃችኋለሁ። በዚህ አጋጣሚ አንድ ነገር ልንገራችሁ። እዚሁ አዲስ አበባ ቦሌ አራብሳ አካባቢ ብዙ ዋሻ ቤተክርስቲያኖችና ገዳማቶች እየተገኙ እንደሆነ አስተውላችኋል። እኛም ዛሬ ከነዚህ ገዳማት መካከል አንዱን ልናስተዋውቃችሁ ተገኝተናል። በእንዲህ ያለ ያማረ መልክዓ ምድር የተከበበች ብዙዎችን በጸበሏ እየፈወሰች ያለች ለዚህ ትውልድ ለ8ኛው ሺህ የተሰጠች ድንቅ እናታችን ሰማዕቷ ጸበለ ማርያም በዚህ ስፍራ ትገኛለች። ይሄ እንግዲህ በጎሽዬ ዞን ቅድስት ጸበለ ማርያም ይባላል። በዚህ ቦታ የምትገኘው ኢትዮጵያዊቷ ሰማዕት ጻድቅ መነኮሲት ትባላለች። ነብይ ናት። የሷ ቤተክርስቲያን የሷ ገዳም ነው። ይሄ ጸበላቶቹ 14 ጸበላቶች አሉ። ከ17ቱ ጸበላቶች ግን ይሄ የሚባለው እግዚአብሔር መንፈስ ቅዱስ ጸበል ይባላል፣ ወይም ደግሞ ዮርዳኖስ ይባላል። ዮርዳኖስ የተባለበት ምክንያት ምንድነው? እዚህ ጸበላቶቹ እኛ ሳንነካቸው በተፈጥሯቸው 3 ናቸው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ 3 ሆነው እንዳንድ ሆነው የሚያገለግሉ ናቸው። ይሄ ደግሞ ከታች ደግሞ ወርዶ ደግሞ ዮርዳኖስ ነው። በጥቅሉ ይህ ጸበል በዋሻ የሚገኝ የጸበለ ማርያም እግዚአብሔር መንፈስ ቅዱስ የሚባል ጸበል ነው። ይህ የጸበል ስፍራ በጣም ያስደነቀን የቅድስት ሥላሴን አንድነትና ሶስትነትን የሚመሰክር ሲሆን ቦታውን የሚያውቁ ጥቂት ሰዎች እየተፈወሱበት ያለ፣ ነገር ግን ብዙ ሰዎች ገና ያላወቁት ድንቅ ጸበል ነው። ይህ ጸበል የአባታችን የአቡነ እጨጌ ዮሐንስ ሲሆን ያለማንም ሰው ግኝት በራሱ ሰዓት ከዋሻ ውስጥ ወጥቶ መፍሰስ የጀመረ ብዙዎችን እየፈወሰ ያለ ጸበል ነው። በጣም ይሄ ዋሻ ከተመሰረተ ባጭሩ 2017 መስከረም 16 የመጀመሪያ ጊዜ ቦታውን የረገጥንበት ቀን ነው። ከዛ አባቶች ኮሚቴዎች አይተው ጸሎት ይዘው ጸሎተ ማርያም ደግሞ የጀመርንበት መስከረም 18 ቀን ነው። መስከረም 18 ደግሞ ራሷ የሰማዕቷ በዓሏ ነው የሚነገርበት ነው። የመጀመሪያ ያገኘነው በዛ ሰዓት ነው። ይሄ ደግሞ ረዝም ነው። አባቶች እንደሚሉት ከሆነ ከይረር ተራራ ይገናኛል ውስጥ ለውስጥ ብለው ያስባሉ። አልደረስንበትንም፣ አላየነውም። የይረር ተራራ እኛ አሁን ካለንበት ከዚህ ከጎሽዬ ዞን ቅድስት ጸበለ ማርያም ለይረር ተራራ 150 ሜትር ርቀት ላይ ይገኛል። ቃል ኪዳን አለው እንደ ቦታው ደጅሽን የረገጠ ብሎ የተሰጠ ቃል ኪዳን ምንድነው? ቃል ኪዳኗ ይቺ ኢትዮጵያዊት ሰማዕት ናት፣ ሙሽራ ናት። የሷን ታሪኳን ዝርዝረን አንገልጸውም፣ ግን ውድ ልጆቻችን በዚህ ሚዲያ የምትከታተሉ መንፈሳዊ ልጆቻችን ገድሏን ማንበብ በቂ ነው። በ6ኛው መቶ ክፍለ ዘመን የተጋደለች ሰማዕት ናት። በ21ኛው ዘመን የማታ የዘመን ፍጻሜ የተገለጸች ሰማዕት ናት።
ቤትሽን ይሰራሉ። የማታ ማታ በዘመን ፍጻሜ በመጨረሻ ዘመን ቤትሽን ያነጹ፣ ገልሽን የሰሙ ያሰሙ፣ ጸበልሽን የረገጡ፣ ቤተ መቅደስሽን ያሳነጹ እያንዳንዱ ሌላ ብዙ የሆነ ታምራት አሉት። ያን ብቻ ሳይሆን ገልባን የሰሙ በእናንተ ሚዲያ እንኳን በዚች ሰማይት አምኖ የተናገረ ካለ ይፈወስለታል። እና ይቺ ሰማይት ለሚያምኑት ብቻ ሳይሆን ለማያምኑት ካልማርክልኝ አለች። እንደ ኢትዮጵያው ጻድቅ እንደ አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ገብረ መንፈስ ቅዱስ አናምርቶች ሲሰጡት እነሱ ያስጨንቁት ነበረ። ምን ይመገቡልኝ ነበር? እነዚህ ሰዎች ምን ይበላሉ ብሎ ለፍጣሪ ጠይቅ ነበር። ይቺ ሰማይትም እነዚያ አናምርቶች የእግርሽን ትቢያ ምግብ ይሆንላቸው ብላ የተሰጣት በእንባዋ ዘለላ ጸበል ያፈለቀች ስጋዋን እየቆረጠች የምትሰጥ ተጋዳይ ስጋዋ ሲቆረጥ ደግሞ ሰው እንዳይባት የምትቀብር ሰማይት ኢትዮጵያዊ ሰማይት ናት። ብዙ ጊዜ እንደ ኢትዮጵያ ገና የወጣች አይደለችም፣ ግን የማታ ስለሚላት ከዚህ በኋላ እንግዲህ ለመጀመሪያ ጊዜ በአዲስ አበባ በቦሌ አራብሳ የተቀመጠችው ገዳሟ የመጀመሪያ ቁጥር 1 ተመዝግባለች። ድርብም አላት። የመጀመሪያዋ ደቡብ ወሎ የሚባል ነው። በአጼ ምኒልክ ቅድም አባታችን ሲናገሩ ነበር ያለች ይቺ በአዲስ አበባ ለመጀመሪያ ጊዜ ኢትዮጵያዊ ጻድቅ ሰማዕት የመጀመሪያ ገዳሟ ነው። እዚህ ጋር የምትመለከቱት ጸበል የጻድቁ ናኩቶ ላብ ሲሆን በጉድጓድ ውስጥ ሁሌ ሞልቶ ሳይፈስ በዚህ መልክ ይገኛል። ሰዎች አጎንብሶ ከአንገት በላይ በመጠመቅ ከአስም፣ ከማይግሪን እንዲሁም ከተለያዩ የአንገት በላይ በሽታዎች ፈውስን እያገኙ ይገኛሉ። በዚህ ስፍራ ላይ ገና ያልተከፈቱ ዋሻዎች እንዳሉ ተነግሯል። የተፈቀደልንም ብቻ ለእናንተ በዚህ መልክ አስተላልፈናል። እንግዲህ ውድ የምግባር ቲዩብ ቤተሰቦቻችን እዚህ ቦታ ላይ በመገኘት የበረከቱ ተሳታፊ እንድትሆኑ ስንል በትህትና እንነግራችኋለን።